ሰላም። አትደበቅ እስኪ ወጣ በል ደፈር በል እስኪ አረ ደፈር በይ። በአጠቃላይ አንቺም ሆነ አንተ ደፋር ሆኖ ህይወት ድፍረት ትፈልጋለች። ለምንድን ነው የምትደበቁት? እስኪ ወጣ በሉ። በሩን ከፍተሽ ውጪ። የሆነ ነገር ሞክሪ። እኔ በጣም ማደንቃቸው ሴቶች ለምሳሌ መንገድ ላይ ወጥተው ቤታቸው ቁጭ ከማለት ባላቸው ገንዘብ ቲማቲም ሲሸጡ፣ ቆሎ፣ አንዳንዴ በወቅታዊ ሁኔታ ላይ በቆሎ ሲሸጡ ታያቸዋለህ። እነዚህ ሴቶች ከመደበቅ ራሳቸውን ገፍተው ሰው ያለውን ይበል ህይወት ይኖራል ብለው ወጥተው ትንሽ ነገር ይሞክራሉ። ይህ የመጀመሪያው ድፍረት ነው። ደፍረህ አዲስ ነገር ሞክር። ግድ የለህም ጠባብ አትሆን። በትንሽ ነገር አትወሰን። አንተ ሰፊ ነህ። አንተ በዚህ ዓለም የምትገኝ ሰው ነህ። አንተ ዩኒክ ነህ። አንተ ልዩ ነህ። በቃ ልዩ ነሽ አንቺም። በትንሽ ሀሳብ አትታሰሪ። በትንሽ ስራ አትታሰሪ። ቅድም ቆሎ የምትሸጠውን ልጅ ወይም ሴት ከነ ህፃና ከነ ገና ታዳጊ ህፃን ልጅ 2-3 ልጆች ይዘው ቆሎ ሲሸጡ፣ ቲማቲም ሲሸጡ፣ ሽንኩርት ሲሸጡ ብናመሰግናቸውም ግን ዓለማችሁ ይህ አይደል። በሰፊውን አስቡ። በሰፊውን ወጣ ብላችሁ ስሩ። ለመስራት ሞክሩ። እናንተ እዚህ አይደላችሁም የምትኖሩት። የእናንተ ዓለም ሌላ ነው። በሰፊው ማሰብ ነው። በሰፊው መስራት ነው። ለምንድን ነው አንተ አሁን ያለው ትክክል ለአንተ የሚወስን ቦታ ነው ያለው? አይደለም። በዚች ደመወዝ ነው የምትኖረው? አይደለም። እኔ ይገርመኛል። ለ5-6 ዓመታት በአንድ ስራ ላይ በአንድ ሙያ በአንድ ደመወዝ የሚቀመጡ ሰዎች አሉ። ለምን? አንተ ይህ አይደለም። ይህ ደመወዝ ያንተ ዋጋ አይደለም። ይህ ስራ ለአንተ የሚመጥን አይደለም። ከዚህ በላይ ነህ። አትታሰር። አውቃለሁ ለመናገር ቀላል ነው፣ ስታደርገው ከባድ ነው። ነገር ግን ከባዱን ያልከውን ነገር ስታደርግ ሁሉም ነገር ቀላል ነው። በዚህ ዓለም በጣም ከባዱ ነገር ቀላሉን ነገር አለመናገር ነው፣ አለመተግበርም ጭምር ነው። ስለዚህ ወጣ በልና ዓለምህን አስፋው፣ ዓለምሽን ሰፊ አድርጊው። አንቺ ከዚህ በላይ ነሽ። አትፍሪ። ምንም ያስፈራ ነገር የለም። ለዚች ህይወት ማታወቅ ህይወት ለማን ነው የምትፈራው? ለማን ነው የምትፈሪው? ስለዚህ ወጣ በይና ካለሽበት ቦታ ሌላ አዲስ ቦታ ሂጂ። ካለሽበት የሥራ ቅጥር ሌላ ቦታ ሞክሪ። ከቅጥር ለመውጣት ሞክሪ። አውቃለሁ ስንት ጊዜ እኔ እንዳስቸገረኝ፣ አሁንም እየተቸገርኩ እንደሆነ፣ ግን ትክክል አይደለም። ይህ ቅዠት ነው። እኔ አልችልም፣ እኔ የዚህ ቦታ በቃ እኔ የኔ ቦታ ይህ ነው ብሎ መታሰር ቅዠትም ጭምር ነው። ህልም ነው፣ የማይፈታ ህልም። ስለዚህ ህልምሽን ለመፍታት ስትይ ወጣ በይ። ወጣ ብለሽ አዲስ ነገር ፍጠሪ። በነፃነት ኑሪ። ስኬታማ ህይወት ይህ ነው። ወንድሜ ሰምተኛል። አሁን ያለህበት ቦታ ለአንተ የሚመጥን አይደለም እያልኩ ነው። አዲስ ነገር ሞክር። አዲስ ነገር ለመሞከር ደፋር መሆን ይጠይቃል። ኮሚትድ ሁን። በዛ ነገር ለመቀጠል ጽናት ይኖራል። ሰምተኛል። ሳብስክራይብ አድርግ። ቴንክ ዩ